ከ14 ዓመታት ቆይታ በኋላ በልጆቻቸውና በጓደኞቻቸው በድጋሚ የተሞሸሩት አርቲስት ገነት ንጋቱና ሙልጌታ ጀዋሬ በድጋሚ ተጋቡ። እጅግ ደስ የሚያሰኝ የምስራች ነው። በዜና ጥንክራችን አንዳንድ መረጃዎችን ልናካፍላችሁ ወደድን። በዝርዝሩ እንመለስበታለን። ሰላም ጤና ይስጥልኝ። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁ ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆዩ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። ድምፃዊ ያሬድ ነጉ በዛሬው ዕለት በቃሊቲ ማረሚያ ቤት ተገኝቷል። የታዋቂው ሙዚቀኛ በማረሚያ ቤት መገኘት ምን ይሁን ታደምጣላችሁ። በሌላ ዜና ብሔራዊ ባንክ የኢንሹራንስ ኩባንያዎች አስተዳደርን ለማሻሻል አዲስ መመሪያን አወጥቷል። ጉዳዩን አስመልክቶ የተሰማውን መረጃ ወደ እናንተ እናደርሳለን። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች ወደ እናንተ ላድርስ። አርቲስት ገነት ንጋቱና አርቲስት ሙልጌታ ጀዋሬ በድጋሚ ተጋብተዋል። ከ14 ዓመት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙልጌታ ጀዋሬ በትንሣኤ በዓል ቀን በድጋሚ ተጋብተዋል። ሰርጉ በልጆቻቸው በጓደኞቻቸውና በዘመድ አዝማዶቻቸው ፊት ለፊትም ተከናውኗል። በመሆኑም ሁለቱ ጥንዶች በሐሴት ስሜት እንባቸውን እያፈሰሱ ደስታቸውን ሲገልጹም ታይተዋል። ሁሉን ነገር ለፈጣሪ አሳልፈን ሰጥተን ጋብቻችንን ድጋሚ ለመጀመር ወስነናል በማለት መልካም ምኞትን እንድናደርግላቸውም ጠይቋል። ብዙ ኢትዮጵያውያን ይህንን አንድነት ለረጅም ጊዜ ሲናፍቁ የነበረ ሲሆን አሁን ይህ ፍላጎታቸው እውን ሆኗል በማለትም ገልጸዋል። እኛም ከዜና ክፍል ዝግጅታችን መልካም ጋብቻ ይሁንላችሁ፣ የተባረከ የትዳር ዘመን ይኑራችሁ በማለት ወደ ቀጣዩ የዜና ጥንክራችን እናልፋለን። በመቀጠል ድምፃዊ ያሬድ ነጉ የፋሲካ በዓልን ምክንያት በማድረግ በቃሊቲ ማረሚያ ቤት ያሉ ታራሚዎችን ጎበኘ። ድምፃዊ ያሬድ ነጉ በቃሊቲ ማረሚያ ቤት ያሉ ሴት ታራሚዎችን ለፋሲካ በዓል መጎብኘቱን ዳጉ ጆርናል ከአርቲስቱ የማህበራዊ ትስስር ገጽ ተመላክቷል። ያሬድ ነጉ ለታራሚዎቹ 3 ሰንጋ በሬ በማበርከት ነው በዓሉን ከነርሱ ጋር ያከበረው። ይሁንና ያሬድ ነጉ ስራውንም ለታራሚዎቹ አቅርቧል። ያሬድ ነጉ ለታራሚዎቹ ያቀረበው የሙዚቃ ድግስ በራሱ የዩቲዩብ ገጽ ላይም እንደተለቀቀ ገልጿል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦችን ከሚያዝያ 7 2017 ዓ.ም ጀምሮ እግዱ መነሳቱን ከ3 ቀን በፊት በቀን 8/08 2017 ዓ.ም በተጻፈ ደብዳቤ አሳውቋል። ይሁንና በቀድሞ የትግራይ ጊዜያዊ አስተዳደር የተጣለባቸውን ጊዜያዊ እግድ የተነሳላቸው 3 ከፍተኛ ወታደራዊ አዛዦችም እነዚህ የሚከተሉት ናቸው። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበይ ኃይልና ሜጀር ጀነራል ማሾ በየነ ናቸው። በማስከተል በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ ጠይቋል። ቡድኑ የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለትም ከሷል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለትም ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያው የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። ይሁን እንጂ ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት ስቃይና ሰቆቃ እንደቀጠለም ይገኛል ብሏል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችንን እያፈናቀሉ እየታሰሩና እየሰቃዩ ይገኛሉም ብሏል። ቡድኑ የፕሪቶሪያ ስምምነት ተደራዳሪዎችና ዓለም አቀፍ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱም ጥሪ አድርጓል። በሌላ መረጃ ብሔራዊ ባንክ የኢንሹራንስ ኩባንያዎች አስተዳደርን ለማሻሻል አዲስ መመሪያን አወጣ። የኢትዮጵያ ብሔራዊ ባንክ በመላ አገሪቱ የሚገኙ የኢንሹራንስ ኩባንያዎች የድርጅት አስተዳደርን ለመለወጥ ያለመ አዲስ መመሪያን በቅርቡ አውጥቷል። ይህ እርምጃ በዘርፉ ግልጽነትና ተጠያቂነትን ለማምጣት ትልቅ አስተዋጽኦ ይኖረዋልም ተብሏል። በዚህ ወር የወጣው መምሪያ ቁጥር SIB ህዝባር 2025 የኢንሹራንስ ኩባንያዎች አስተዳደርን ቁጥጥር የሚመለከቱ በርካታ ማሻሻያዎችንም ያካትታል። በተለይም የቦርድ አባላት ቢያንስ 1/3ኛውን
ከኩባንያው ጋር ምንም አይነት ግንኙነት የሌላቸው ገለልተኛ አካላት እንዲሆኑ እንዲሁም ሰራተኞች በቦርድ ውስጥ እንዲወከሉም ይጠይቃል። ይሁንና በዘርፉ አንጋፋ የሆኑት አቶ ጌታቸው በሻውረድ ይህ መመሪያ የኢትዮጵያን የኢንሹራንስ ኢንዱስትሪ አስተዳደርና ዘላቂነት በእጅጉ እንደሚያሻሽል ገልጿል። መመሪያው የጥቅም ግጭትን ለመከላከል ጥብቅ ቁጥጥር የሚያደርግ ከመሆኑም በላይ ኩባንያዎቹ ቁልፍ የሥራ አስፈጻሚ ኮሚቴዎችን እንዲያቋቁሙም ያስገድዳል። የቦርዱን ተጠያቂነት ለማሳደግ ኩባንያዎቹ በየዓመቱ የራሳቸውን አፈጻጸም እንዲገመግሙ የሚጠይቅ ሲሆን ይህም የፖሊሲ ባለቤቶችና ጥቅም ለማስጠበቅ ያለመ ነው። በተጨማሪም መመሪያው ኢንሹራንስ ሰጪዎች የአካባቢ ማህበራዊና የአስተዳደር መርሆችን በስራቸው እንዲያካትቱም ያበረታታል። ይህ መመሪያ ኢትዮጵያ እስከ ሰኔ 2025 ድረስ ገለልተኛ የኢንሹራንስ ቁጥጥር ኤጀንሲ ለመመስረት በዝግጅት ላይ ባለችበት ወቅት የወጣ ሲሆን ይህም ዘርፉን ለዓለም አቀፍ ኢንቨስትመንት እንደሚያጋልጥ ይጠበቃል። የኢንዱስትሪ ተንታኞች ይህ አዲስ የአስተዳደር ደንብ የዘርፉን ሙሉ አቅም ለመክፈት ወሳኝ እርምጃ እንደሆነም ይገልጻሉ። ይሁን እንጂ ይህ መመሪያ ኢትዮጵያ እስከ ሰኔ 2025 ድረስ ገለልተኛ የኢንሹራንስ ቁጥጥር ኤጀንሲ ለመመስረት በዝግጅት ላይ ባለችበት ወቅት የወጣ ሲሆን ይህም ዘርፉን ለዓለም አቀፉ ኢንቨስትመንት እንደሚያጋልጥ ይጠበቃል። የኢንዱስትሪ ተንታኞች ይህ አዲስ የአስተዳደር ደንብ የዘርፉን ሙሉ አቅም ለመክፈት ወሳኝ እርምጃ እንደሆነም ይስማማሉ። ክቡራን አድማጮች፣ ከመዝናኛ መረጃ ፈረጃ ቀረጻው ሚያዝያ 20 እንደሚጀምር ተገለጸ። በሕዝብ መዋጮ የሚሰራውና በኢትዮጵያ የመጀመሪያው ፊልም የሆነው ፈረጃ የተሰኘው የቦክስ ፊልም ከብዙ ዝግጅትና አድካሚ ጉዞ በኋላ የታሰበው በጀት ባይሞላም ቀረጻው ሚያዝያ 20 እንደሚጀምር ተገልጿል። አርቲስት ሄኖክ ወንድሙ ሂደቱ ከባድ እንደነበር ተናግሮ የቦክስ ፊልም እንደመሆኑ ለቀረጻው ብዙ ሰው እንደሚያስፈልግና በተሳትፎ እንዲያግዙት ወጣቱን ኃይል ጠይቋል። በገንዘብና በሐሳብ ላገዙ ሰዎች በሙሉ ትልቅ ክብርና ምስጋናውንም አቅርቧል። ክቡራን አድማጮች፣ ከውጭ ወደ ያስኩላችሁ መረጃዎች ሳልፍ ስጋት የተደቀነበት የአሜሪካና የኢራን ድርድር። አሜሪካ ኢራን ዩራኒየም የማበልጸግ ሂደቷን ማስቆም ላይ ትኩረት ማድረጓ የኒውክሌር ድርድሩ እንዳይሳካ ያደርገዋል ተባለ። ኢራን ኒውክሌርን ለሉዓላዊነቷ ማስከበሪያና ለኃይል ልማት የመጠቀም አቋሟ የማናወጥ በመሆኑ ከአሜሪካ ፍላጎት ጋር ላይጣጣም እንደሚችል በቴህራን መሰረቱን ያደረገው የስትራቴጂክ ምርምሮች ባለሙያ አሊ አክባር ዳሪኒ አስታውቋል። ይሁንና ዋሽንግተን ከመጀመሪያው ዙር ድርድር በኋላ የፍላጎት ለውጥ እያሳየች ነው፣ ለዛውም ኢራንን ከዩራኒየም ውጪ የማድረግ ይህ ደግሞ ቴህራን እንዳትስማማ በር ይከፍታል ባይ ናቸው ተመራማሪው። አሜሪካ ለመሰረተ ልማትም ሆነ ለሌላ ዓላማ የኢራንን የኒውክሌር ባለቤትነት አትቀበለውም። ይህ ደግሞ ዛሬ የሚደረገው ድርድር ላይ አሉታዊ ጫናም ይኖረዋል ብሏል። ተመራማሪው በማከልም የኢራንና የአሜሪካ ፍላጎቶች እየሰፉ ሊሄዱ የሚችሉበት አጋጣሚዎችም እንዳሉ ጠቁሟል። የኦማን ድርድር ቀጣይ ክፍል ቢሮም ዛሬ የሚደረግ ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አርጊች እና ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭም ጣሊያን ገብቷል። አሜሪካ ፍላጎቷና ቀይ መስመሯን በግልጽ የምታስቀምጥበት መድረክም ይሆናል ተብሎም ይጠበቃል። ይሁንና የኢራን ውጭ ጉዳይ ሚኒስትር አባስ አርጊችም ቢሆኑ ድርድሩ በሰላም ላይ ጠናቀቅ የሚችልበትን አጋጣሚም ይፋ አድርገዋል። ክቡራን አድማጮች፣ ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።